ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ የስታርተር ሞተር ወይም የሞተሪኖ አውቶማቲክ ሶሊኖይድ ተብሎ የሚጠራው እንዴት ነው የሚሰራው፣ ብልሽት ካለበትስ እንዴት ነው የሚፈተሸው የሚለውን የምንመለከት ይሆናል። የዚህ የስታርተር ሞተር አውቶማቲክ ተብሎ የሚጠራው ወይም ሶሊኖይድ በዋነኝነት ሁለት ስራዎች ናቸው ያሉት። የመጀመሪያው ስራው ይሄ እዚህ ጋር እንደምትመለከቱት ልክ ይሄ ኤሌክትሪክ ደርሶት ማግኔት ሲሆን ይሄን ወደ ውስጥ ስቦ ሞተሪኖችን ከቮላኖ ጋር እንዲገናኝ ማድረግ ነው። ምን ማለት ነው? ለምሳሌ ይሄ ሶሊኖይድ ይሄ ማግኔታይዝድ ሲሆን እቺን ወደ ውስጥ ይስባታል። ይሄ ወደ ውስጥ በዛ ጋር ሲሳብ ተመልከቱ፣ ይሄ ወደ ውጭ ይሄዳል። ይሄ ፎርክ ብለን እንጠራዋለን፣ ሹካ እንደማለት ነው። ይሄ ማግኔቶ ነው። ይሄ ወደዚህ ሲሳብ ይሄኛው ጫፉ ወደዚህ ሲሳብ ይሄኛው ጫፉ ወደዛ ሄድና የዚችን የሞተሪኖ አርሜቸር ጥርስ ከፍላይሉ ጋር ያገናኝልናል። ስለዚህ የመጀመሪያው ስራው ይሄ ነው። ልክ ማግኔት ሲሆን እቺን ወደዛ፣ ማግኔቱ ሲለቅ ደግሞ ይሄን ወደ ኋላ ይመልሳል ማለት ነው። እና የሞተሪኖ የመጀመሪያው ስራ እሱ ነው። የሞተሪኖ አውቶማቲክ እንደዚህ ባለ ፎርክ እቺን እዚህ መሀል ይዛታል። ከዛ ልክ ማግኔታይዝድ ሲሆን ይሄ ወደዚህ ጫፍ ይሄኛው ጫፍ ወደዚህ ሲሳብ እዚህ ጋር ያለ ብሎን ላይ ፒቮት ያደርግና ይሄኛው ጫፍ ደግሞ ወደዚህ ይመጣል። ስለዚህ የመጀመሪያው ስራ የዚህ የአውቶማቲኩ የመጀመሪያው ስራ ይሄንን ፒኒየን ከኮሎ ዙር ማግኘት እንዲችል ወደ ቮላኖ ማስጠጋት ነው። ልክ ይሄ እዛ ጋር ከደረሰ በኋላ እዛ ጋር ደርሶ ይሄ ሞተሩን ለማሽከርከር የቮላኖ ጥርስ ውስጥ ከገባ በኋላ ሁለተኛ ስራው ይመጣል። ሁለተኛው ስራ ምን ማድረግ ነው? ይሄንን ብሎን ከዚህኛው ብሎን ጋር ማገናኘት ነው። ይሄ ከላይ ያለው ብሎን 30 ቁጥር ብለን እንጠራዋለን። በቁጥር ነው የሚለዩት። የአውቶማቲክ ላይ ያሉት ኤሌክትሪክ ማገናኛዎች በቁጥር ነው የሚጠሩት። ይሄንን 30 ቁጥር ብለን እንጠራዋለን። ይሄኛውን ሲ ብለን እንጠራዋለን። ወደ ኮይል የሚሄድ ነው፣ ወደ ሞተሪኖ ጥቅልል የሚሄድ ነው። ይሄ ደግሞ ከቁልፍ የሚመጣ ነው። ለአንዳንዶቹ መኪኖች እንደዚህ በብሎን ነው። ለሌሎቹ አብዛኞቹ ትንንሽ መኪኖች ደግሞ ይሄው እንደምትመለከቱት ተሰኪ ነው። ይሄ ከቁልፍ የሚመጣ ነው። ከቁልፍ የሚመጣው ማግኔት ሲሆን ይሄ ኤሌክትሪክ ደርሶት ይሄ ማግኔት ሲሆን እቺን ወደ ኋላ ይስባታል። እቺን ወደ ውስጥ ሲስባት ቅድም እንደተመለከትነው የዚች ወደ ውስጥ መሳብ እዚህ ጋር የሚገጠመውን ይሄንን ፎርክ ወደ ውስጥ እንዲመጣ ያደርገውና ወደ ውስጥ የሱ መሳብ ሄዶ እቺን እንደዚህ ነው የምናስገባት። እቺን እንደዚህ ነው የምናስገባት። የዚችኛዋ ወደዚህ ወደ ውስጥ መሳብ እዚህ ጋር ከተያዘ ይኸውላችሁ ከታች ያለው ጫፍ ወዴት እንደሚሄድ ተመልከቱ። አያችሁ? እንደዚህ ሄዶ እቺን ፍላይውል ውስጥ እንድትገባ ማለት ነው። ይሄ ወደዚህ ሲሳብ ይኸው ከታች ያለው የፎርኩ ሌቨል ወዴት እንደሚሄድ ተመልከቱ። ይሄ ማግኔት ሲሆን ወደ ውስጥ ነው የሚገባው። እሱ ወደ ውስጥ ሲገባ እዚህ ጋር ስለተያዘ ወገቡ ላይ ስለተያዘ ይሄኛው ጫፍ ደግሞ ይኸውላችሁ ወዴት እንደሚሄድ ወደዛ ሄዶ ይሄንን እንዲገናኝ ያደርጋል። የዚህ በጣም ወደዚህ መምጣት ቀጥሎ የሚያደርገው ነገር ይሄ ጥርስ ሄዶ ሞተሪኖ ጥርሱ ሄዶ ከቮላኖ ጋር ከተገናኘ ከፍላይሉ ጋር ከተገናኘ በኋላ ይሄንን ረጅም ከረንት ትልቅ ከረንት የሚቀበለውን ይሄንን 30 ቁጥር የሚባለውን የባትሪ ወፍራሙን ገመድ ከዚህ ጋር ማገናኘት ነው ሌላው ስራው ማለት ነው። እንደ ሪሌይ ልክ እንደ ማብሪያ ማጥፊያ ይሄንን አገናኘ ማለት ትልቅ የሆነ የኤሌክትሪክ ፍሰት በዚህ በኩል አድርጎ በዚህ ውስጥ አቋርጦ ወደ ሞተሪኖ ይገባል። ያኔ ሞተሪኖችን በፍጥነት መዞር ይችላል። በሚያስፈልገው ጉልበት ተንደርድሮ መኪናችንን ያስነሳልናል ማለት ነው። ስለዚህ ሁለት ናቸው ዋናዎቹ ስራዎች ማለት ነው። አንደኛ እቺን ወደ ውስጥ ስቦ እቺን ፒኒየን ወደ ቮላኖ ማድረስ፣ ሁለተኛ ልክ እቺ እዛ ሄዳ ከደረሰች በኋላ እቺ ሳትደርስ እቺ ጥርሱ እዛ ውስጥ ሳትገባ ይሄ አይገናኝም። ልክ እሷ ከደረሰች በኋላ ደግሞ እንደ ኤሌክትሪክ ማብሪያ ማጥፊያ ይሄንን 30 ቁጥርን ሲ ከሚባለው የባትሪ የአውቶማቲክ ተርሚናል ጋር ማገናኘት ነው። እነዚህ ሁለቱ ተገናኙ ማለት ትልቅ የኤሌክትሪክ ፍሰት ወደ ሞተሪናችን ይገባል ማለት ነው። ይሄንን ለማድረግ ይሄ አውቶማቲክ ምን ያስፈልገዋል? ውስጡ ላይ ጠቅለል ያስፈልገዋል። አሁን ይሄንን ከፍታችሁ ብትመለከቱ ምንድን ነው የምታገኙት? ጥቅልል ነው የምታዩት። ይሄው እንደዚህ አይነት ጥቅልል ነው ያለው ውስጡ። እዚህ ጥቅልል ላይ እንደምትመለከቱት ሁለት ገመዶች ናቸው ያሉት። እነዚህ ወፈር ያሉ ናቸው። ይሄ ወፈር ያለ ገመድና ወፈር ያለ ጥቅልልና እዚህ ጋር ደግሞ ቀጠን ያለች ጥቅልል ትታያለች። ስለዚህ እዚህ ውስጥ
እዚህ ሞተሪኖ አውቶማቲክ ውስጥ ሁለት ጥቅልል ነው ያለው ማለት ነው። ይሄ ወፈር ያለው ጥቅልል ፑሊን ብለን እንጠራዋለን። መጀመሪያ ላይ ይህንን ስቦ ለማገናኘት ብዙ ጉልበት ስለሚያስፈልግ ወፈር ያለ ገመድ ነው የምንጠቀመው። ወፈር ያለ መሆኑ ብዙ ኤሌክትሪክ በውስጡ እንዲያልፍ ያደርጋል። ብዙ ኤሌክትሪክ በዚህ በጥቅልል ውስጥ አለፈ ማለት ወደኋላ የሚስበው የማግኔት አቅም ትልቅ ነው ማለት ነው። ስለዚህ ይሄን ወፍራሙን ፑሊን ብለን እንጠራዋለን። ከሱ ቀጠን ያለችው እነዚህ ሁለቱ ደግሞ የሆልዲንግ ጫፎች ናቸው። እነዚህ ሁሉ ተሰብስበው የት ይገባሉ? እዚህ ውስጥ ይገባሉ። ይኸው ይሄ ጥቅልል አሁን እንደዚህ እዚህ ውስጥ ይቀመጣል ማለት ነው። ከዛ እንደዚህ ያሉ ጥቅልሎች ይኸው እዚህ ውስጥ ይሄንንም ማየት ትችላላችሁ። እንኳን ተገልብጦ ገብቶ ነው እንጂ ጥቅልሎቹ እዛ ውስጥ መግባታቸው ይኸው ጫፎቹ እንደዚህ በዚህ በኩል ይወጣሉ። በቃ እዚህ ውስጥ ያለው ነገር ይሄ ነው ማለት ነው። በቃ እዚህ ውስጥ ያለው እነዚህ ሁለት ጥቅልሎች ናቸው። ሁለቱ ጥቅልሎች ተሰብስበው እንደዚህ ይወጣሉ። ይኸው ሁለቱ አንድ ላይ ሆነው ይወጣሉ። ሁለቱ አንድ ላይ ሆነው ይወጣሉ። የመጀመሪያው ጫፍ አንድ ላይ ተሰብስቦ እዚች ጋር ይገናኛል። ተርሚናል 50 የምንለው ጋር ይገናኛል። የሁለቱ ገመዶች ጫፍ ሁለቱ ጫፎች ተሰብስበው መጥተው እዚች ላይ ይገናኛሉ። ስለዚህ ፑሊን እና ሆልዲን ተብሎ የሚጠሩት ሁለቱም ገመዶች አንድ ላይ ተቋጭተው አንደኛው ጫፋቸው እዚህ ጋር እንደዚህ ተገናኝቷል። ሁለተኛው ጫፋቸው የት እንደሚሄድ ደግሞ እንመልከት። ለምሳሌ ይኸውላችሁ እዚህ ጋር ብታዩ አሁን ሆልዲን እና ፑሊኑ ተይዞ እዚህ ጋር ይመጣና 50 የሚባለው ተርሚናል ጋር ይገባል። ከዛ ሆልዲን የምትባለው ገመድ አንደኛው ጫፏ እዚሁ ነው የሚያልቅ። ይኸው እዚህ ቦዲ ላይ ተለጥፋለች። እቺ ተበይዳለች። ስለዚህ ሆልዲን ዋይንዲንግ ከተርሚናል 50 ይጀምራል። ዞሮ እዚህ ቦዲ ጋር ያልቃል። ቀጭኗ ማለት ነው። ፑሊን ብለን የጠራናት ደግሞ ከዚህ ትጀምራለች። ዞሮ በዚህ በኩል ይወጣና ከወጣ በኋላ ይኸው እዚች ጋር ይበየዳል። እዚች ጋር ተበይዶ ሲ የሚባለው ተርሚናል ጋር ያልቃል። ስለዚህ ሆልዲን እና ፑሊን ሁለቱም ኃይል የሚያገኙት ከዚህ ነው። ቁልፍ ልክ ስንመታ ሞተር ለማስነሳት ቁልፍ ስንመታ ኃይል የሚያገኙት ከዚህ ነው። ዞሮ አንደኛው በዚህ በኩል ወጥቶ ሲ ወደሚባለው ይገባል። አንደኛው ደግሞ እዚህ ላይ ይቀራል ማለት ነው። ስለዚህ ፑሊን የሚባለው ስቦ ለማምጣት ጉልበት ያለውና ወፍራም ገመድ ያለው እዚህ ተርሚናል 50 ጋር ይጀምራል። ዞሮ እዚህ ጋር ይወጣል። ሆልዲን የሚባለው ደግሞ ይሄ አንዴ ተስቦ ከመጣ በኋላ ይዞ ማስቆየት ብዙ ጉልበት አይፈልግም። እሷ ደግሞ ከዚህ ትጀምርና ዞራ እዚሁ ተለጥፋ ታልቃለች። ልክ እዚህ ቦዲው ላይ ተለጥፎ እንዳለው ማለት ነው። እዚህ ጋር ተለጥፎ እንዳለው ተለጥፋ ታልቃለች ማለት ነው። ገመዶቹ ወደ ላይ በኩል ሲወጡ በዚህ ውስጥ ነው የሚያልፉት። በዚህ ተደርጎ ገመዶቹ ያልፋሉ። ይኸው ለምሳሌ እዚህ ጋር የተቆረጠ ማየት ትችላላችሁ። ገመዶቹ እንደዚህ ተደርገው ተሰብስበው ይመጣሉ ማለት ነው። ተሰብስበው ከመጡ በኋላ ይኸው እዚህ ጋር አሁን ብትመለከቱ ገመዶቹ ተሰብስበው ይሄ እንደ ቀንድ ነገር ነው፣ ኤሌክትሪክ የማያስተላልፍ ነው። አንደኛው በዚህ በኩል ሆኖ ሲ ላይ ይገባል። ሁለቱ ደግሞ አንድ ላይ ተያይዘው ሁለቱም አንድ ላይ እዚህ ከቁልፍ የሚመጣውን ለመቀበል ተርሚናል 50 ላይ ይገባሉ። ከዛ አሁን የዚህ መሳብ ምንድነው የሚያደርገው? ይኸውላችሁ ይሄ ሞተሪኖ ወደ ውስጥ ሲሳብ እቺኛዋ ማግኔታይዝድ ሆና ወደ ውስጥ ሲሳብ ይሄንን ብረት ይሄንን ኮንታክተር ይዞት ይሄዳል። አያችሁ እንደዚህ ወደ ላይ ሲሄድ ኮንታክተር ተብሎ ይሄ ወደ ውስጥ ይዞት ይሄዳል። እሱ ደግሞ ይዞት ሲሄድ የት ነው ይዞት የሚሄደው ካልን እነዚህ መሃላቸው ላይ ብሎን አላቸው። ይሄ ብሎን ከዚህ በኩል ይሄ ሄደው የሚያርፍበት መርገጫ አለው። ሁለተኛውን ብሎን ከላዩ ላይ ስለጠፋ ነው እንጂ ይሄ ከባትሪ የሚመጣው ወፍራሙ ገመድ የሚታሰርበትም እንደዚሁ ጭንቅላት አለ። እቺ ትሄድና ወደ ውስጥ ስትገፋ እቺ ወደ ውስጥ ተገፍታ ስትመጣ እዚህ ውስጥ ትሄድና እነዚህን ሁለቱም ብሎኖች እንደዚህ ሾርት አድርጋ ታገናኛለች ማለት ነው። ለዛ ነው ከባትሪ የመጣ ወፍራም ገመድ በዚህ በኩል እንደዚህ አቋርጦ ወደ ሞቶሪኖ ይገባል የምንለው። ይሄ ለምሳሌ ሲገጠም እቺኛዋ ፍላት ጠፍጣፋ እዚህ መሃል ታርፋለች። ከዛ ይሄና ይሄ መጠበቂያ ቦታቸው ላይ ይገባሉ። ይኸውላችሁ ላሳያችሁ። ለምሳሌ ያው እንደዚህ
እዚች መሃል ላይ እቺ ትገባለች። ይሄ ከኮፐር የተሰራ ነው። ኃይለኛ ኤሌክትሪክ ማስተላለፍ ይችላል። እሱ እዚህ መሃል እንዲተኛ እናደርጋለን። እነዚህን ቀዳዳዎች ውስጥ መልሰን ስናስገባ ይኸው ቦታውን ሲይዝ እንደዚህ ሆኖ ይገጠማል ማለት ነው። አሁን ይሄ አንድ ላይ ሲገጠም እንደዚህ ነው። እችኛዋ እንደዚህ ተስባ ስትሄድ እችኛዋ ወደ ውስጥ ተስባ ስትገባ እዚህ ጋር ያለውን ብሎንና እዚህ ጋር ያለውን ብሎን ሾርት አድርጋ አንድ ላይ ታገናኝልናለች ማለት ነው። ለምሳሌ እዚህ ጋር ያለው ብሎንና እዚህ ጋር ያለው ብሎን ይሄ ወደ ውስጥ ሲገባ የሚገናኝ ይሆናል። ስለዚህ እንደዚህ በማድረግ ኤሌክትሪክ ስራ ይሰራልናል ማለት ነው። ለምሳሌ ተከፍቶ ያለ ሞተሪኖ ላይ ባሳያችሁ፣ ይሄው ለምሳሌ እዚህ ተከፍቶ ያለ ሞተሪኖ ላይ ባሳያችሁ የሁለቱ ገመዶች ሆልዲን እና ፑሊን ተርሚናል 50 ከቁልፍ የሚመጣው እዚህ ጋር ነው። አንደኛው ዞሮ ዞሮ እዚህ ብረቱ ላይ ያልቃል። አንደኛው ዞሮ ዞሮ ደግሞ ተርሚናል ሲ የሚባለው ጋር ይመጣል። ይሄው ማግኔት ሲሳብ እንዴት እንደሚሆን ተመልከቱ። እዚህ ጋር ያለውን ነገር እዩት። አያችሁ? ሲሳብ ይሄ ወደ ውጭ ይወጣል። ሲሳብ ወደ ውጭ ይወጣል። ሲሳብ ወደ ውጭ ይወጣል ማለት እቺኛዋ ማግኔት ሆና ወደ ውስጥ ከሳበችው ይሄና ይሄንን ማገናኘት ይችላል ማለት ነው። እስቲ እንፈትሸው። ለምሳሌ ይሆናል አይሆንም የሚለውን እንፈትሽ። እስቲ መልቲሜትራችንን ኮንቲኒቲ ላይ እናርገውና እንዲጮህ ላርገው። ሲገናኙ ይጮሃል። ያው አንደኛውን ገመድ እዚህ አንደኛውን ገመድ እዚህ ላይ ላርግ። አንደኛውን ገመድ እዚህ አንደኛውን ገመድ እዚህ ላርግና ልክፋ። ውስጥ ሲገናኙ እንዴት እንደሚሆን ተመልከቱ። አያችሁ? ቆይ ብረት ላርግና ልክፋ። በዚህ ልክፋ ውስጥ ያው አያችሁ? ሲገናኙ ይጮሃል። ይሄና ይሄ ሾርት ሲደረጉ ማለት ነው። ስለዚህ የዚህ የአውቶማቲክ ወይም የሶሎኖይድ ሁለተኛው ስራ ልክ እነዚህ ጥርሶቹ ከተገናኙ በኋላ ወፍራሙን የባትሪ ገመድ ቀጥሎ ካለው ተርሚናል ሲ ጋር ሾርት ማድረግ ነው። አሁን ይህንን እንዴት ነው የምንፈትሸው ወደሚለው ደግሞ እንሂድ። የሞተሪናችሁ አውቶማቲክ ይሰራል ወይስ አይሰራም የሚለውን ለመፈተሽ ልታደርጓቸው የምትችሉ ነገሮችን እንመለከታለን። እንደተባለው ጥቅልሎቹ ነው በዋነኝነት የምንፈትሸው። አንደኛ ከዚህ ተነስቶ ዞሮ ዞሮ እዚህ ላይ የሚያልቃለ ሆልዲን ተብሎ የሚጠራ። ሁለተኛ ከዚህ ተነስቶ ዞሮ ዞሮ በዚች በብይዷ በኩል አድርጎ ደግሞ እዚህ ላይ የሚያልቃለ ፑሊን የሚባል። ይሄ ገመድ ወጥ ነው ወጥ አይደለም የሚለውን እንፈትሻለን። በቃ አንደኛው ስራ እሱ ነው። በመልቲሜትር ሲፈተሽ እንግዲህ እንደዛ ነው። እሱን ለማድረግ እስቲ መልቲሜትራችንን እዚህ ላይ እናድርግና ለምን እንዲታይ ትንሽ ቀና አድርገው። ከዛ ሬዚስታንስ ነው የምንፈትሸው። ቅድም እንዳልኳችሁ ፑሊን የሚባለው ወፍራም ስለሆነ ሬዚስታንሱ ትንሽ ነው። ሆልዲን የሚባለው ደግሞ ሬዚስታንሱ ትንሽ ከፍ ይላል። አንደኛውን የመልቲሜትራችሁን ጫፍ ከቁልፍ የሚመጣው ተርሚናል 50 ላይ እናደርጋለን። ሁለተኛውን ደግሞ አንዴ ሲ ላይ አንዴ ደግሞ ብረቱ ላይ እናደርግና እናያለን። ይሄው አሁን ተርሚናል 50 ላይ አንዱን ጫፍ 50 ላይ ይዣለሁ። ለምሳሌ እስቲ ፑሊኑን እንለካው። ያው 0.6 ኦhm። እሺ ልክ ነው ማለት ነው፣ ወጥ ነው። ሆልዲኑን ደግሞ እንለካው፣ ከቦዲ ጋር እንለካለን። 1.4 ቀጭኗ ገመድ ሬዚስታንሷ ትልቅ ነው፣ 1.4። ስለዚህ ሁለቱም ጥቅልሎች አሪፍ ናቸው ማለት ነው። ከዛ ስንጫነው ይሄና ይሄ ይገናኛል ወይስ አይገናኝም የሚለውን ማየት እንችላለን። እሱን የሚጮሁ ላይ እናድርግ። መልቲሜትራችንን የሚጮሁ ላይ ማድረግ ጥሩ ነው፣ ያው ኮንቲኒቲ ስለሆነ የምናነባው። ከዛ እንደዚህ እንያዘውና እስቲ ይሄንን ልጫ ነው። ያው ይሄና ይሄ ሲጫን ይገናኛል። ስለዚህ ይሄ አውቶማቲክ ይሰራል ማለት ነው። ሌሎቹንም እንደዚህ እያደረጋችሁ መፈተሽ ትችላላችሁ። እጃችሁ ላይ ያሉትን በሙሉ እንደዚህ እያደረጋችሁ መፈተሽ ትችላላችሁ። ለምሳሌ እዚህ ጋር ሌላ አለኝ። ከውስጥ ገብቼ እንደዚህ መጫን እችላለሁ። ይሄው ስጫነው ተመልከቱ እንዴት እንደሚገፋው አያችሁ። እነዛ የኮፐሮቹ እዚህ ላይ መጥቶ ሲጫን ያ ኮንታክት ፕሌት ይሄው ሲገፋው ማየት እንችላለን። ሬዚስታንሱን ለማንበብ እቺን ሬዚስታንስ ላይ እናደርጋለን። ትንሹ የኦም ቫልዩ ኦም ትንሹ ላይ ታደርጉታላችሁ። አንደኛውን ገመድ እዚህ 50 ላይ እናደርጋለን። አንደኛውን ገመድ ይሄው ተርሚናል ሲ ላይ ስንይዝ ይሄው 0.6
ከዛ ሌላውን ደግሞ እዚህ ብረቱ ላይ 1 ነጥብ ምናምን በቃ ይሄም ይሰራል ማለት ነው። የቀረውን ደግሞ ይሄ ረግጦ ይዛል ወይስ አይዝም? አንዳንዴ ቋ ብቻ ብሎ ከተወ ይሄ እንደዚህ ተገፍቶ ተርሚናል 30 ከተርሚናል ሲ ጋር ካልተገናኘ ቁልፍ ስመቱ ቃ ብቻ ብሎ ይተዋል። ቃ ይላል። እችኛዋ ጥርስ እዛ ሄዳ ቮላኖ ላይ ገብታለች። ግን ትልቁ ይሄ ስላልተገናኘ ሞተር አልዞር ሊላችሁ ይችላል። እንደዛ እንዳይሆን እቺን መፈተሻችን የተገባ ነው። እንደዚህ እናደርገውና ይሄንን ጫን ብዬ ይዘዋለሁ። ይሄው ይሄንን ጫን ብላችሁ ስትይዙት እንደዚህ ድምጽ የሚያሰማ ከሆነ አሁንም ይሄም እየሰራ ነው ብለን መደምደም እንችላለን ማለት ነው። ሁሉንም እንግዲህ እንደዚህ እያደረጋችሁ መፈተሽ ትችላላችሁ። ይሄንንም ብንፈልግ እንደዛው ነው ማድረግ የምንችለው። ሁሌም ምንም ነገር ያልተገናኘበት ተርሚናል፣ ምንም ነገር ያልተገናኘበት ሌላ ብረት የሌለበት እንደዚህ ያለው ገመድ 30 ነው። ከባትሪ የሚመጣ ወፍራሙ ቁልፍ የሚገባበት ነው። ከባትሪ የሚመጣ ወፍራሙ ገመድ እዚህ ላይ ነው የሚገባው። እንደዚህ የሚወጣ የተበየደ ያለው ደግሞ እቺ ወደ ሞተሪኖ የምትሄድ ነች። ወደ ሞተሪኖ ጥቅልል የሚገባ ነው። ይሄ ተርሚናል ሲ ነው። እቺ ትንሿ ደግሞ ተርሚናል 50 ነች ማለት ነው። አሁን የዚህንም ልፈትሽ ብፈልግ በ50 እና በሲ መሃል አነባለሁ። የፑሊን ዋይንዲንግ በዚህና በዚህ መሃል አነባለሁ። ከዛ በዚህና በዚህ መሃል ይሄንን እየገፋው እዛ ውስጥ ያለውን ተጭኛ ይዤ አነባለሁ። እንደዛ ኮንቲኒቲ በማንበብ ይሄ ይሰራል ወይስ አይሰራም የሚለውን መፈተሽ ትችላላችሁ ማለት ነው። ስለዚህ ሞተሪኖ እንግዲህ ከብዙ በጥቂቱ እንደዚህ ነው የሚፈተሸው። መልካቸው፣ ቅርጻቸው ሊለያይ ይችላል። አሰራራቸው ግን ተመሳሳይ ነው። ማግኔት ሲሆን ይሄ ወደ ውስጥ ይሳባል። በቃ ማግኔት ሲሆን ይሄ ወደ ውስጥ ይሳባል። የዚህ ወደ ውስጥ መሳብ ሁለት ነገር ነው የሚሰራው። አንደኛ በዚህ በኩል በሚገጠምለት እንደዚህ በኋላ በኩል በሚገጠምለት አድርጎ 30ን ከሲ ያገናኛል። ሁለተኛ ይሄንን ወስዶ ጥርሱን እዛ ውስጥ ያስገባልናል ማለት ነው። የሁሉም ሞተሪኖች አሰራራቸው ተመሳሳይ ነው። የተዋቀሩበት መንገድ ትንሽ ሊለያይ ይችላል። ፍተሻውም ተመሳሳይ ነው። የሚሰሩበትም መንገድ ተመሳሳይ ነው። ጥሩ። ታዲያ የዚህን የሞተሪኖ እድሜ የአውቶማቲኩን እድሜ ሊያሳጥሩ የሚችሉ ነገሮች ምንድን ናቸው? ለረጅም ጊዜ እንዳንጠቀምበት ቶሎ የሚያበላሽብን ምንድን ነው? የመጀመሪያው ጠላት ለዚህ ሙቀት ነው። ቁልፍ ለረጅም ጊዜ ይዛችሁ ሞተሩ ሲደበድብ ከኋላ ይሄ በዚህ ውስጥ የሚያልፈው ኤሌክትሪክ ይሄን ያሞቀዋል። ከሞቀ ምንድን ነው የሚከሰተው? ጥቅልሎቹ መበላሸት፣ መቃጠል ይጀምራሉ። ያው ቅድም እንደተመለከትነው እንግዲህ እዚህ ውስጥ ጥቅልል ነው ያለው። እነዚህ ጥቅልሎች እርስ በርስ እንዳይገናኙ ዙሪያቸውን ተቀብቷል። ማለያያ ኢንሱሌተር ተብሎ የሚጠራ ቫርኒሽ ነገር ተቀብቷል። አሁን ለረጅም ጊዜ በዚህ ውስጥ ኤሌክትሪክ ፍሰት እንዲኖር ካደረግን እዚህ ላይ ያለው ሙቀት ያንን ቫርኒሽ እንዲቀልጥ ያደርገዋል። ቫርኒሹ ከቀለጠ ደግሞ ገመዶቹ እርስ በርስ ይገናኛሉ። በቃ ይሄ ይቃጠላል ማለት ነው። ስለዚህ የመጀመሪያው ይሄ ለረጅም ጊዜ እንዲያገለግላችሁ ከፈለጋችሁ መጀመሪያ ልታደርጉት የሚገባ ነገር ለረጅም ሰዓት ቁልፍ መደብደብ አያስፈልግም። 15 ሰከንድ ያህል ክራንክ 15 ሰከንድ ያህል ቁልፍ ትይዛላችሁ። አልነሳ ካለ ትተዋላችሁ። እንደገና ታሳርፉትና አሁንም አንድ 15 ሰከንድ ቢበዛ 15 ሰከንድ በየመሃሉ ደግሞ ብዙ ረዘም ያለ ጊዜ እያሳረፍን እንሞክረዋለን ማለት ነው። አንድ ሁለት የሞክራችሁ አልነሳም ካለ ሞተሩ ያልተነሳበት ሌላ ምክንያት ሊኖረው ስለሚችል እሱን መፈለግ ነው እንጂ ቁልፍ ስንደበድብ ከዋልን ይሄን እናቃጥለዋለን። ሌላው ሁለተኛው ነገር ይሄ ቶሎ እንዲበላሽ የሚያደርገው የባትሪያችን ደህንነት ጥሩ ካልሆነ፣ ለዚህ በቃ ወሳኙ ነገር ባትሪ ነው። ባትሪ በቂ ኃይል ለዚህ ካልሰጠ ይሄ በብቃት ስቦ እነዚህን ማገናኘት አይችልም። በብቃት ይሄ ሞተሪኖ መኪናችንን አሽከርክሮ ሊያስነሳልን አይችልም። ስለዚህ ሞተሪኖ እንዲበላሽ የሚያደርገው አውቶማቲክ ሞተሪኖ ላይ ያለ አውቶማቲክ እንዲበላሽ የሚያደርገው ዋነኛው ችግር ከቁልፍ መደብደቡ ቀጥሎ ባትሪ ነው። የባትሪው ጤንነት የባትሪው አቅም በደንብ የተረጋገጠ ካልሆነ እሱ አቅም አንሶት ይሄም አቅም ያንሰዋል፣ አልተነሳም ብለን እኛ ለረጅም ጊዜ ስንሞክር እንውላለን። በኋላ ላይ ይሄ ቀልጦ ያርፋል ማለት ነው። ስለዚህ በዋነኝነት ባትሪያችሁ ሁሌም ጥሩ መሆኑን አረጋግጡ። ቁልፍ ስትመቱ ለረጅም ጊዜ አትያዙት። ባጭር ጊዜ ያንን በማድረግ አሁንም መኪናችን እድሜው እንዲረዝም ማድረግ እንችላለን። ሌላው ሶስተኛው ነገር ሞተር ከተነሳ በኋላ ቁልፍ ወዲያውኑ መልቀቅ እንዳትረሱ። ይሄ ሄዶ ሞተሩን እያዞረው እያለ ሞተር ከተነሳ ሞተሩ ይሄንን በግልብጥ ሲያዞረው በጣም በፍጥነት ነው የሚዞረው እና
ሞተሩ እንደተነሳ ወዲያው ቁልፍ መልቀቅ እንዳትረሱ። እንደዚህ በማድረግ የሞተሪናችሁን እድሜ ማርዘም ትችላላችሁ። የሶሊኖይድ ወይም አውቶማቲክ ተብሎ የሚጠራውን የአካል ክፍል የዚህ የባትሪ የሞተሪኖ አካል ክፍልም እንደዚህ አድርገን መፈተሽ እንችላለን። አሰራሩና እንዴት እንደሚሰራ እንዴት እንደሚፈተሽ ነው ዛሬ እንግዲህ የተመለከትነው። የዛሬው ቪዲዮአችን እንግዲህ ይሄንን ይመስላል። ከወደዳችሁት ላይክ ማድረግ እንዳትረሱ። ይሄ ቪዲዮ ይጠቅመዋል የምትሉት ወዳጅ ካላችሁ ሼር ማድረግ ትችላላችሁ፣ ማጋራት እንዳትረሱ። በሌላ ቪዲዮ ደግሞ እንገናኛለን። ያ ቪዲዮ እንዲደርሳችሁ ከፈለጋችሁ ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛ።